ሥራ ምዕራፍ 3 ቁጥር 6 ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። ይህ በርዕሱ የተጠቀሰው ንግግር የሐዋርያው የቅዱስ ጴጥሮስ ንግግር ነው። ሐዋርያት በበዓለ ሃምሳ መንፈስ ቅዱስን በተቀበሉ ሰሞን ከዕለታት አንድ ቀን የ9 ሰዓት ጸሎት ለመጸለይ ወደ ምኩራብ ሲገቡ ኦርያ በምትባል በምኩራቡ በር ላይ ከእናቱ ማኅፀን ጀምሮ ልምሾ ሆኖ የተወለደ አንድ ሰው አገኙ። ቤተሰቦቹም ዕለት ዕለት እየተሸከሙ እየወሰዱ በዚያ ያስቀምጡት ነበር። ይህንም የሚያደርጉት ወደ ምኩራብ ከሚገቡት ሰዎች ምጽዋት እንዲለምን ነው። ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ምኩራብ ሲገቡ ምጽዋት እንዲሰጡት ለመናቸውና የምጽዋት ነገር ያለው ይሰጣል፣ የሌለው ተበድሬ ልስጥ አይልምና አልፈው ከሄዱ በኋላ ተመልሰው ወደ እኛ ተመልከት አሉት። በምስጢር ወደ እኛ ሃይማኖት ተመለስ ማለታቸው ነው። የከተማ ለማኝ ፈሊጠኛ ነውና የሚመጣውን ይመለከታል እንጂ ያለፈውን አይጨቀጭቅምና የሚመጣውን ለመመልከት ፊቱን መልሶ ሳለ ብርና ወርቅ የሚሰጡት መስሎት ወደ እነሱ ተመለከተ። ሐዋርያው ቅዱስ ጴጥሮስም ወርቅና ብር የለኝም፣ እንሆ በጌታችን በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ በቀኝ እጁ ይዞ አስነሳ። ወዲያውኑ እግሩ ጸንቶለት ወገቡ ቀንቶለት ጥግ መቋሚያ ሳይሻ ተነሳ። እየዘለለ ከእነርሱ ጋር ሄደ። ወደ ምኩራብም ገብቶ እግዚአብሔርን አመሰገነ። እንዲሁ በልስጥራንም ከእናቱ ማኅፀን ጀምሮ ልምሾ ሆኖ የተወለደ አንድ ሰው ነበረ። ተቀምጦ ይለምን ነበር እንጂ ከተወለደ ጀምሮ ከቶ ቆሞ ሄዶ አያውቅም ነበር። ጳውሎስን ሲያስተምር በሰማው ጊዜ ጳውሎስም ነቅቶ አትኩሮ ሲመለከተው ባየ ጊዜ አምኖ እንደሚድን ተረድቶ በጌታችን በኢየሱስ ክርስቶስ ስም በእግርህ ቀጥ ብለህ ቁም እልሃለሁ ብሎ በታላቅ ቃል ነገረው። ያን ጊዜ ተነስቶ ሄደ። የሐዋርያት ሥራ ምዕራፍ 14 ቁጥር 8 እነዚህ ሁለት ሐዋርያት ወርቅና ብር ለመስጠት አቅማቸው ባይፈቅድም ለሁለቱ የአካል ጉዳተኞች የሚበልጠውን የመዳን ስጦታ ሰጥተዋቸዋል። አዳኙ እግዚአብሔር ቢሆንም ቅሉ የድህነት መሳሪያ የሆኑት አባቶቻችን ሐዋርያት ናቸው። አሁን ያሉት የሐዋርያት ተከታዮች የሆኑ ካህናትም ወርቅና ብር ለነዳያን ይሰጣሉ። ከሌላቸው ግን ከወርቅና ከብር የሚበልጥ ሀብት አላቸው። ይኸውም በመስቀላቸውና በጠበላቸው የመፈወስ በትምህርታቸውና በምክር አገልግሎታቸው የማጽናናት የማሳወቅ ስጦታ አላቸው። ስለሆነም ካህናት አባቶቻችን በአውደ ምሕረቱ በቤተ ክርስቲያን በመገኘት ለኦርቶዶክሳውያን ምዕመናን ምክርና ትምህርት ሊሰጡ ያስፈልጋል። በፈተናና በችግር ውስጥ ያሉትን ወገኖች የእግዚአብሔርን ቃል እንዲሰሙ በማድረግ ማጽናናት ከካህናት አባቶቻችን ይጠበቃል። የሐዋርያት ትምህርታቸው አገልግሎታቸው ከጽንፍ እስከ ጽንፍ ይደርስ እንደነበረ ዛሬም ያሉ አባቶቻችን ካህናት አገልግሎታቸው በመሃል አገር ብቻም ሳይሆን እንዲሁም
በየዓለማቱ በየአህጉራቱ እየተዘዋወሩ እንደ ሐዋርያት አባቶቻችን ሊያስተምሩና ሊመክሩ ሊያገለግሉ ያስፈልጋል። ያልተማረ እንዲማር፣ ንስሐ ያልገባ ንስሐ እንዲገባ፣ ቅዱስ ሥጋውን ክቡር ደሙን ያልተቀበለ እንዲቀበል አምላካችን እግዚአብሔር በቸርነቱ እንዲረዳን ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን ይቆየን።